በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ሰላምና ፍቅር የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችሁ ጋር ይሁን። ውድ በመላው ዓለም የምትገኙ የሰናፔ ቲዩብ ቤተሰቦች እንኳን ለእናታችን ለቅድስት ድንግል ማርያም ልደት በሰላምና በፍቅር አደረሳችሁ። እነሆ እንደተለመደው ከብዙ በጥቂቱ ዕለቱን የዋጀ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በእግዚአብሔር ስም ጋበዝናችሁ። ስለ እመቤታችን ቅድስት ድንግል ማርያም ታሪክ በጥቂቱ እንዲሁም ግንቦት አንድ ቀን ስለሚቀቀለው ንፍሮ ታሪካዊ አመጣጥና ትውፊታዊ ይዘት እንዲሁም ከዚህ በተጨማሪ ደግሞ በቅድስት ቤተ ክርስቲያናችን ግንቦት ልደታን እንዴት ማክበር እንደሚገባን የምንመለከት ይሆናል። ምክንያቱም በቅድስት ቤተ ክርስቲያናችን አንዳንድ ጊዜ ባለማወቅ የሚሰሩ አንዳንድ እንደ ልማድ የመጡ ነገር ግን የቅድስት ቤተ ክርስቲያናችን አስተምሮ ያልሆኑ ስህተቶች ይኖራሉና እነርሱን አንስተን እንደ እግዚአብሔር መልካም ፍቃድ በዛሬ መርሃ ግብራችን የምንመለከት ይሆናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ በልዑል እግዚአብሔር ስም ጋበዝናችሁ። ጴጥሪቃና ቴክታ የሚባሉ ሰዎች በኢየሩሳሌም በአንድነት ተጋብተው ይኖሩ ነበር። እነዚህም እግዚአብሔር የሚያምኑ የተወደዱ ጻድቃን እጅግም ደግ ሰዎች ነበሩ። እነዚህ ሰዎች በእግዚአብሔርም በሰውም ዘንድ የበቁ ባለጸጎችም ነበሩ። ነገር ግን የሚወርሳቸው ልጅም አልነበራቸውም ነበርና መካንም ስለነበሩ አብዝተው ይጨነቁ ነበር። አንድ ቀን ጴጥርቃም ቴክታን እህቴ ሆይ ይህን ሁሉ የሰበሰብነውን ሀብትና ገንዘባችንን ምን እናደርገዋለን? ልጅ የለን የሚወርሰን፣ አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴትን አላውቅም አላት። እርሷም ወንድሜ ሆይ አምላከ እስራኤል ከኔ ልጅ ቢነሳኝ አንተም እንደኔ ሆነ ትቀራለህን? ከሌላ ደርሰህ ውለድ እንጂ ብላ ብታሰናብተውም እንደዚህስ ያለ ነገር እንኳንስ ስላደርግ በልቦናዬም እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም አምላከ እስራኤል የሚያደርገውን የሚያውቅ የለም። ትናንትና ማታ በሕልሜ ነጭ ጥጃ ከማህፀኔ ስትወጣ ያቺም ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ 7 ትውልድ ሲዋለድ 7ተኛይቱም ጨረቃን ስትወልድ ጨረቃም ፀሐይን ስትወልድ አየሁኝ አለችው። እርሱም በጠዋት ሕልም ፈቺ ዘንድ ሄዶ የነገረችውን ሁሉ ነገረ። ያም ሕልም ፈቺ እግዚአብሔር በምሕረቱ አይቷችኋል፣ በሰዓሉም መግቧችኋል፣ 7 አንስት ልጆች መውለዳችሁም 7 ሴት ልጆችንና የልጅ ልጆችን ትወልዳላችሁ። ከቤታችሁም 7ተኛይቱ ጨረቃን መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረት ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። እርሱም የነገረውን ሁሉ ሄዶ ነገራት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። ከዚያም በኋላ ጸንሳ በ9 ወሯ ሴት ልጅን ወለደች። ስሟንም ሄሜን ብለው ጠሯት። ሄሜንም አድጋ ለአካለ መጠን ስትደርስ አጋቧት፣ ሴት ልጅንም ወለደች። በ8ኛም ቀኗ ኤርዳ ብላ ስም አወጣላት። ዴርዳም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካርም እንዲሁ ሴት ልጅን ወለደችና ሄርሜላ አለቻት። ሄርሜላም እንዲሁ ለአካለ መጠን ስትደርስ አግብታ ሴት ልጅን ወለደችና ንጽሕት ቅድስት ክብርት የምትሆን እመቤታችን ቅድስት ድንግል ማርያም የምትወልደውን ቅድስት ሐናን ወለደች። ከጴጥሪቃና ቴክታ የተወለዱ 67 ወንዶች ልጆች አሉ።
የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባኤም አልተቆጠረላቸውምና አልተጻፉም። ይቺም ሐና በስርዓት በቅጣትም አደገች። ለአእምሮም ስትበቃ ለአካለ መጠንም ስትደርስ በቤተ መንግስት ወገን ከሆነው ከጻድቁ ኢያቄም አጋቧት። እነዚህ ቅዱሳን ኢያቄምና ሐና በአንድነት ተጋብተው ሲኖሩ ልጅ አጡ። ከዕለታትም አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑም ዋሉ። ሐዘናቸውም እንዴት ነው ቢሉ ኢያቄም አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያህ እለምንሃለሁ፣ አትጣለኝም፣ አትናቀኝም፣ ጸሎቴንም አድምጠኝ፣ ፈቃዴንም ፈጽምልኝ፣ ለዓይኔም ማረፊያ ለልቤም ተስፋ የሚሆነኝን የተባረከውን ወንድ ልጅ ስጠኝ ብሎ ሲለምን ዋለ። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ እኔ ባሪያ እለምንሃለሁ፣ ስማኝ፣ ለዓይኔ ማረፊያ ለልቤም ተስፋ የምትሆነኝ የተባረከችን ሴት ልጅ የማኅፀኔን ፍሬ ስጠኝ ብላ ስትለምን ዋለች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ርግብ ከልጆቿ ጋር ስትጫወት አይታም አቤቱ ጌታዬ ሆይ ለዚች ግዛት ለሌላት እንስሳ ልጅ የሰጠህ አምላክ ምን ነው ለኔ ልጅ ነሳኸኝ ብላ ምርር ብላ አለቀሰች። እንዲህ ብለው ሲያዝኑ ሲጸልዩ ውለው ከዘካርያስ ከሊቀ ካህናቱም ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን፣ ሴት ልጅም ብንወልድ ውሃ ቀርታ መሶበ ወርቅም ሰፍታ መጋረጃም ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ስዕለትን ገቡ። ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስለታችሁንም ይቀበልላችሁ፣ ጻዕቀ ልቦናችሁንም ይፈጽምላችሁ ብሎ አሳረገላቸው። ከዚህ በኋላ ቅድስት ሐናና ቅዱስ ኢያቄም ዕለቱን ራእይ አይተው ነገር አንግተው አደሩ። ራእዩም እንዴት ነው ቢሉ ኢያቄም ሰባቱን ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው አላት። ወፍ የተባለውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነጭነቱም ነፃ ባህሪውን የሚገልጽ ሲሆን ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየው ማለቱም የኢያቄምን ባህሪ እንዳደረገው እወቅ ሲል ሲያስረዳ ነው። ሰባቱ ሰማያትም የተባሉት የጌታችን የመድኃኒታችን የኢየሱስ ክርስቶስ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩ፣ መንግስቱም ናቸው። ሐናም እኔም አየው አለችው። ምን አየሽም ቢላት ነጭ ርግብ መታ በራሴ ላይ ወርዳ በጆሮዬም ገብታ በማኅፀኔ ስተኛ አየው አለችው። ርግብ የተባለች እመቤታችን ቅድስት ድንግል ማርያም ናች። ነጭነቷም ንጽህናዋን፣ ቅድስናዋን፣ ድንግልናዋንም የሚያስረዳ ሲሆን ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴም ወርዳ በጆሮዬ ገብታ በማኅፀኔም ስተኛ አየው ማለቷም ብስራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን ለመጸነሷ ምሳሌ ነው። ይህንንም ራእይ ያዩት ሐምሌ 30 ዕለት ነው። እነርሱም እንዲህ ያለ ራእይ ካየን ዕለቱን በሩካቤ ሥጋ አልተገናኙም፣ ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ ምድርንም ምሏት ብሎ ያበሰረ አምላክ ለእኛስ ይልክልን የለምን ብለው ዕለቱን አልጋ ምንጣፍን ለይተው እስከ 7 ቀን ድረስ ለብቻቸው ሰነበቱ።
ነሐሴ በባተ በሰባተኛውም ቀን ከሰው የበለጠች ከመላእክትም የከበረች ዓለሙ ሁሉ ተሰብስበው የሚለምናትን አንድ የራሷን ፀጉር የሚያህል ደግ ፍጥረት ትወልዳላችሁና ዛሬ በሩካቤ ሥጋ ተገናኙ ብሏችኋል ጌታ ብሎ መልአኩ ለሐና ነገራት። በፈቃደ እግዚአብሔር በብስራተ መልአክ እመቤታችን ቅድስት ድንግል ማርያም እሁድ ዕለት ነሐሴ 7 ቀን ተጸነሰች። እመቤታችን ቅድስት ድንግል ማርያም የተጸነሰች ዕለት አይሁድ ቀንተው ተነሱባቸው። ቅናቱ እንዴት ነው ቢሉትም ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተ። እርሱም እንቀብራለን ብለው በአልጋ ላይም ይዘውት ሲሄዱ በመንገድ ላይ አሳረፉት። የሐናም የአጎቷ ልጅ ነበርና ለማልቀስ ብትደርስ ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆዩአት። እርሷም አብራ እየዞረች ስታለቅስ ጥላዋ ቢያርፍባት መግነዝ ፍቱልኝ ሳይል ከየሞተው ተነስቶ ስብሐት ለኪ ማርያም ብሎ ለፀሐየ ጽድቅ ለአብ ሙሽራው ለወልድ ወላዲቱ ለመንፈስ ቅዱስም ጽራቤቱ ተፈሲ ደስ ይበልሽ ብሎ ሰገደላት። አይሁድ ከዚያ ነበሩና ምን ነው ሳሚናስ ምን አየህ ምንስ ትላለ ቢሉት ከዚች ከሐና ማኅፀን የምትወለደው ሕፃን ሰማይና ምድርን አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማዋቸው። እኔንም ያስነሳችኝ የፈወሰችኝም ያዳነችኝም እሷ ናት አላቸው። በልተው ሰማን ብለው ቅናትን ጀመሩ። እመቤታችን ቅድስት ድንግል ማርያም በተጸነሰች በ9 ወር ከ5 ቀን ግንቦት 1 ቀን ተወለደች። ቅድስት ድንግል ማርያም የተወለደችበት ዕለት በአባት እናቷ ቤት ፍስሐ ደስታም ተደረገበት፣ ቤቱንም ብርሃን መላው። በ8ኛውም ቀን ማርያም ብለው አወጡላት። ስለምን ማርያም ብለው አወጡላት ቢሉ እነሆ በዚህ ዓለም ከሚመገቡት ሁሉ ምግብ በአፍ የሚጥም ለልብም የሚመጥን ማር ነው። በገነትም በሕይወት የተዘጋጁ ጻድቃን ቅዱሳን ያም የሚባል ምግብ አላቸው። ከዚህ ሁሉ የከበርሽ ነሽ ሲሉ ስለዚህ ማርያም ብለው አወጡላት። እመቤታችን ቅድስት ድንግል ማርያም ስም ተነቦ ሳይተረጎም ይቀር ዘንድ አይገባምና ማ ማለት ማህደረ መለኮት፣ ር ማለትም ርግቤ ይቤላ፣ ያ ማለት ያንቃዱ ሀቤኪ ኩሉ ፍጥረት፣ ም ማለትም ምሳሃል ወምስጋድ ወመስተስርያ ኃጢአት ማለት ነው። አንድም ማርያም ማለት እዩ ከጣዖት ክብርት ፍጥረት ንጽሕት ኃጢአት መልክ ከደም ግባትን የተሰጣት ማለትም ነው። ዳግመኛም ማርያም ማለት ተፈስሒ ቤተ ይሁዳ ወታሐስዩ ቤተ እስራኤል ማለት ነው። አንድም ማርያም ማለት መርህ ለመንግስተ ሰማያት መንግስተ ሰማያት መርታ የምታስገባ ማለት ነው። ይህስ እንደምንድን ነው ቢሉ ዛሬ በዚህ ዓለም ለእውር መሪ በትር እንዲሰጡት ሁሉ እርሷም በጣም ፍቅሯ የሰውን ልጆች ኃጢአት፣ ክፋት፣ በደል አርቃ ከልጇ ከወዳጇ ከኢየሱስ ክርስቶስ አስታርቃ ከገሃነም እሳት አውጥታ መንግስተ ሰማያት የምታስገባ ስለሆነች ስለዚህም መርህ ለመንግስተ ሰማያት ተባለች። አንድም ማርያም ማለት ሰረገላ ፀሐይ ማለት ነው። አንድም ማርያም ማለት ተላኪተ እግዚአብሔር ወሰብ ማለት ነው። አንድም ማርያም ማለት ውብት ማለት ነው። በዚህ በግንቦት 1 ቀን እመቤታችን ቅድስት ድንግል ማርያም ዓለምን ልታስምር ከቅድስት ሐናና ኢያቄም በብዙ ልመና ተገኘች። እመቤታችን ልደት
እንዴት ማክበር አለብን? በኦርቶዶክሳዊት ቅድስት ቤተ ክርስቲያናችን ያለን ሁላችን ምዕመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የእመቤታችን የቅድስት ድንግል ማርያምን ልደት ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመበት የታየውም ራእይም በገሃድ የተከናወነበት የብሉይ ኪዳን ማብቂያ የአዲስ ኪዳንም መጀመሪያ ናትና ልደቷ ለሰው ልጆች ሁሉ የሕያዋን ሁሉ ታላቅ የደስታ ቀን ናት። ሰማያውያን ቅዱሳን መላእክትም በንጽህናዋ በቅድስናዋም ተደንቀው እህትነ ነያ እህታችን እነዋት ብለው ያመሰግኗታል። በዘመናችን ያሉ በሰዎች ልጆች ልደት በድምቀት የሚከበር ከሆነ የሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ይከበር ይገባል። ቅድስት ቤተ ክርስቲያናችን የድንግል ማርያምን ልደት በታላቅ ድምቀት የምታከብረው ከዚህም ታላቅ በዓል በረከትና ረድኤትን እንድናገኝበት ነው። ሕይወት የሆነው ክርስቶስ እናቱ ዛሬ ተወልዳለችና ሕይወትን ሰጥታናለችና በኦርቶዶክሳዊት ቤተ ክርስቲያናችን ትውፊት መሰረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በሊባኖስ ተራራ ስር እመቤታችን ቅድስት ድንግል ማርያምን ወለዷት። በወቅቱም ከቤት የወጡት ለሽሽት ነበረና ስንቅ ስላልያዙም ምግባቸውም ንፍሮና ጥራጥሬ ነበረ። ይህንን ትውፊት በመያዝም በዓሉ ከቤት ውጪ ንፍሮ እየተበላም ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ጥንተ ጠላታችን ዲያብሎስ በመኛ በዚህ በማር መካከል መርዝን ከሚጨምርባቸው መንፈሳዊ በዓላት መካከል የግንቦት ልደታ ወይም የእመቤታችን ልደት አንደኛው ነው። በዚህ ዕለት አንዳንዶች ባለማወቅ ሌሎች ደግሞ በድፍረት ለአድባር አውጋር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ ቡናም የሚረጩ ቅቤም የሚቀቡ የከብትንም ደም የሚያፈሱ አሉ። እውነታው ይህንን በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን በፍጹም እንጸየፈዋለን። ስለሆነም ከእንዲህ አይነት ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባናል። ቅድስት ቤተ ክርስቲያናችን በሰራችልን ስርዓት መሰረት በቀናች በተዋህዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድነታችን ምክንያት የሆነችውን ንጽሕት ድንግል ማርያምንም እያመሰገንን ልናከብረው ይገባል። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ጣዕሟ፣ በረከቷ፣ ረድኤቷ፣ አማላጅነቷ በእውነት በእኛ በኦርቶዶክሳውያን ዘንድ ለዘላለሙ ይደር። የተወደዳችሁ በመላው ዓለም የምትኖሩ ውድ የሰናፔ ቲዩብ ቤተሰቦች፣ በመላው ዓለም የምትገኙ ቤተሰቦቻችን የዛሬው መርሃ ግብራችንን ስለ እመቤታችን ስለ ቅድስት ድንግል ማርያም በዓለ ልደት ልደታ ማርያም ያቀረብንላችሁ መርሃ ግብር ከብዙ በጥቂቱ ይህንን ይመስል ነበረ። በቀጣይ እንደተለመደው በልዩ ልዩ መንፈሳዊ መርሃ ግብሮች እስከምንገናኝ ቸር ሰንብቱ። ለወዳጅ ዘመዶ ላይክ፣ ሼር በማድረግ በማዳረስ መንፈሳዊ አገልግሎቱን ያግዙ እንላለን። የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም ምልጃና በረከት ከሁላችሁ ጋር ይሁን። አሜን።